አላህ ይዘንለት ከማለት ውጭ በእኛ ገንዘብ ብዙ ነገር ሊሰሩበት ይችላሉ። ስለኛ ብሎ ሰደቃ ግን ሊያወጡለት የሚችሉበት አላህ ያዘንላቸው ቤተሰቦች ናቸው የሚሆኑት። የኛ መልካም ስራ ዛሬ የምናስቀምጠው፣ የኛ ኸይር ስራ ዛሬ የምንተው ሁልጊዜ እናገራለን። የነ ዑስማን ብን አፋን የነ አብዱራህማን ብን አውፍ እስከ ዛሬ ድረስ የቀጠለ ሰደቃ ወይም ደግሞ ሰደቀቱን ጃሪያ ወቅፍ ሳንወድ በግድ እንድናስታውሳቸው ያደርገናል። ምን አይነት የተባረከ ገንዘብ ነው። ስለዚህ የመኖራችን ዋጋ ዛሬ በምንሰጠው ነገር ነው፣ ዛሬ በምናወጣው ነገር ነው። ይሄን አይነት ማዕከል ወላሂ ሰፊ ማስተዋወቅም አይፈልግም። ባለቤቶች እውነት ዲን የሚያሳስባቸው የሚያስጨንቃቸው የትውልዱ ፈተና የሚረብሻቸው ልጆቻችን ነገ ምን ይሆናሉ? ሁላችንም በዚህ ዘመን ውስጥ ዛሬ ልጅ ወልዶ ልጁ ሲያድግ የማይጨንቅ ወላጅ ካለ ሙስተሂል። ምን ይሆን ምን ይዘውብኝ ይመጡ ይሆን ሁሉም ወላጅ። ምክንያቱም ከባድ ፈተና ውስጥ ነው ያለነው። ነገ ደግሞ ምን ሊሆን ይችላል? ይሄንን ልናስተካክለው የምንችለው በዕልም ብቻ ነው፣ በእውቀት ብቻ ነው፣ በስነ ምግባር ብቻ ነው። ያ የሚፈጠረው ደግሞ ስነ ምግባር ከዕልም ውጭ የለም። ሁልጊዜ እስልምና ኡመቲ ቅራ ነው ይባላል። ላላ ኡመቲ ቅራ ብቻ አይደለም። እስልምና ኡመቲ ቅራ ዲን አይደለም። እቅራ ቢስሚ ረቢከ الذي خلق ነው ያለው። ለመቅራትና ለማንበብማ ዛሬ የኛ አይደለም። ንባብ እኮ ምዕራባውያኖች ወስደውታል። እስቲ አውሮፓ ላይ ሄዱ፣ አሜሪካ ላይ ሄዱ፣ ባቡር ላይ መንገድ ላይ ካፌ ላይ ተቀምጦ ሲያነቡ ነው የምታዩት። ዛሬ ሙስሊሙ በዚህ ውስጥ ሐላል የለም። እውቀት ግን ምን ካልሆነ ቢስሚ ረቢከ الذي خلق በአላህ ስም ካልሆነ እውቀቱ የእስልምና እውቀት አይደለም። ምክንያቱም ነፍዕ ያለው ትውልድ የሚሻገርበት ስነ ምግባር የሚታነጽበት ማህበረሰብ የሚለወጥበት ከአላህ ጋር የተቆራኘው ከኢማን ጋር የተያዘው እውቀት ስለሆነ ነው። እውቀቱንማ ይዘውታል፣ ስልጣኔውንማ ገብተውበታል። ዛሬ እየሰማን ያለውን ነገር እናውቃለን አይደል? ዛሬ ስልጣኔን ብርት ይሄ ሰው ልጆች የስልጣኔ ሞዴል የሚባሉት ዓለም አይደለ እንዴ? እነ ኤፕስቲን ጀፍሪን ዛሬ ያሳዩ ምን እንደሚሰራ ዓለም ምን እየሆነ እንደሆነ ያለ ስለ ዓለም የምናወራበት ጊዜ ላይ ምን እንድናስብ እያደረጉን ያሉ ወደድንም ጠላንም እኔም እናንተም የምንገለጽበት የኔና የናንተ ነጋሻራችን የሚለወጥበት ትልቁ መሰረት ያለው በዚህ በስነ ምግባር ተግባር ውስጥ ነው። ኢልምን በመጠበቅ ኢልምን በማስተላለፍ ሂደት ውስጥ ነው። ሩሃማን በደንብ እንድታውቁት ሩሃማን በተመለከተ የሚለቀቀው ዶክመንተሪ ምን አይነት ትውልዶች እየተፈጠሩበት ምን አይነት የኢልም ቋት የሆኑ ለትውልድ ተስፋ የሆኑ ልጆች እየተፈጠሩበትና ወጣቶች እየተሰሩበት እንደሆነ ታዩታላችሁ። በአካል መታችሁ መጎብኘትና ማየት የእያንዳንዳችን ኃላፊነት ነው። እንደ ኡማ ማድረግ ባንችል ማየት ራሱ የሚጨምረው ነገር ስላለ እንደዚህ አይነት ማዕከሎቻችን ሰው እኮ ተራ ነገር ዝም ብሎ የሆነ ድንጋይ ለማየት እኮ ይዞራል። ትውልድ የሚታነጽበት ማህበረሰብ የሚገነባበት ነጋችን እንደ ኢስላም ለትውልድ መሰረት የሚጣልበትን ቦታ ማየትና መፈተሽ እያንዳንዳችን ኃላፊነት ይሆናል። ዛሬ ሀብት የሰጠን አቅም የሰጠን ቅድም እንዳልኳችሁ ወቅፍ በእስልምና ውስጥ ሀብት ያላቸው ሰዎች ብቻ አይደለም። ሰው እኮ ሙስሐፍ ሰጥቶ ኪታብ ገዝቶ ወቅፍ ይሰጣል። ኢልም የሚቀራበትን ነገር ወቅፍ ይሰጣል። ራሳቸውን ሰው እርዱን ሱሐባዎቹ ቢጨንቃቸው ጌታዬ ይዤ የምወጣው የምሰጠው ገንዘብ የለኝም፣ የምሰደቀው ሀብት የለኝም፣ ንብረት የለኝም፣ ተሰደቅቱ ቢርድ ያለ ሱሐባ አለ እኮ አይደል እንዴ? ክብሬን ሰደቃ ሰጥቻለሁ፣ ያማኝን አውፍ ብያለሁ፣ እንዳይጠየቅ በኔ ስሜን ያጠፋው እንዳይጠየቅ። ጭንቀታቸው ለሰደቃ ካላቸው ግንዛቤ ለመስጠት ካላቸው ግንዛቤ ሳይኖር እኮ ነው። ሰው ገንዘብ ሰጥቷል፣ ሰው ንብረት ሰጥቷል። እኔ የምሰጠው ነገር ስለሌለኝ ክብሬን ሰጥቻለሁ ጌታዬ ተሰደቅቱ ቢርድ ያሉ ነበር። እኛ ግን ዛሬ እጃችን ላይ የሆነ ነገር አለ፣ እጃችን ላይ የተቀመጠ ነገር አለ። ዛሬ ድረስ በዘመናት በዓለማችን ላይ የዩኒቨርሲቲ መጀመሪያ የሚባሉት ሶስቱም የሙስሊሞች ዩኒቨርሲቲዎች ናቸው። ታውቃላችሁ። ኮርዶቫም ተመልከቱ፣ አንደሉስ ሂዱ፣ አዝሃርም ሂዱ፣ ዘይቱናም ላይ ተመለሱ። ሁሉም ኢስላም ለእውቀት የተሰጠውን ቦታ ለዛውም በተደራጀ መልኩ በዘመናዊ መልኩ ታንጸው ሺህ ዓመታትን የተሻገሩ በስራቸው ወቅፍ የያዛቸው አንድም ደረሳ ተለምኖበት አንድም ኪታብ ከሰው ተጠይቆበት ሳይሆን ራሳቸውን ስለው ትውልድ እያበቁ ያሉት። እኛ ሀገር ላይ ስንመጣ ግን ትናንት እንዳልኩት ባለውለታው ገበሬ ነበር። ዛሬ ደግሞ አቅሙ እጁ ከተማ ውስጥ ገባ። ነጋዴው ያለው ከተማ ላይ ነው። ይሄ ከተማ ላይ ያለ ነጋዴ ለራሱ ለዱንያው ለሚፈልገው ነገር እየገነባ እየሰራ ነው ያለው። ለነገው ለአኺራውስ፣ ለነገው ለትውልዶቹስ፣ ለነገው ለልጆቹስ ምንድነው የሚያስቀምጠው? እነዚህን የእውቀት ማዕከሎችን መገንባት፣ ማነጽ፣ ኃላፊነታቸውን መውጣት፣ ችግሮቻቸውን መቅረፍና መውጣት የትውልድ ኃላፊነት የማህበረሰብ መሰረት ነው። በዚህ ላይ ድርሻችን እንድንወጣ ሁላችንም ይሄንን የበጎ ስራ ጥሪ ይሄንን የመልካም ግብዣ በረመዳን ውስጥ ምናልባት ትልቁ ሰደቃችን ሊሆን ይችላል። ይሄ ሰደቃ
እኔ በብዙ ጥሪዎች ላይ ተሳትፌያለሁ። ምናልባት ትልቁ ጥሪያችን ግን ይሄ ጥሪ ነው። ለምን ስለ ኢልም ነው እያወራን ያለ ነው። ስለ ዕውቀት ማዕከል ነው እያወራን ያለ ነው። የህይወት መሰረታችን ስለሆነው ስለ እስልምና ዕውቀት ነገ ስለምንፈልጋቸው ስለ ልጆቻችን መታነጫ ዕውቀት ስለሚፈጠሩ ዑለማዎች የኡማውን ሸክም ስለሚይዙ ሚንበሩን ስለሚረከቡ ዓሊሞች ጉዳይ ነው እያወራን ያለ ነው። ይሄ የኛ ኃላፊነት ነው፣ የኛ ድርሻ ነው። በዚህ ሂደት ውስጥ ሁላችንም እንድንሳተፍ ትንሽ ትንቅ ሳንል ለአንድ ደረሳ 50 ሺህ ብር ተብሎ ብንችል የጥቂት ወንድሞች ኃላፊነት ነው አይደለም። የደረሳዎቹን ወጪ የቀጣዩን ጊዜ ሂደት እንዳይታሰብ ወቅፍ መሰረት ኖሮት የራሱ የገቢ ምንጭ ተደርጎለት እንዲሰራ የማድረጉ ሂደት ከምንም በላይ ቅድሚያ የሚሰጠው ነው። ምክንያቱም እኔ ሐቂቃ ከዚህ በላይ ሞት የለም። አግባብ ነገሮች ገንዘቦቻችን ይወጣሉ፣ ወደን ሳይሆን በግዳችን እንከፍላቸዋለን። ዛሬ ግን የምናውቃቸው የምንሰማቸው ናቸው። ግን ለራስ መስራት፣ ለራስ መኖር፣ ለራስና ለነገ ትውልድና ልጆቻችን መጨነቅ ከቻለን ዛሬ የምናስቀምጣቸው ነገሮች ነው። ስለዚህ ሜዳኑ ተከፍቷል፣ በሩ ክፍት ነው። የታሉ በእስልምና ታሪክ ውስጥ እስልምና ለአደጋ ጊዜ በተጋለጠበት ጊዜ ፈተናዎች በወደቁበት ጊዜ ማን ነው ነበር የሚሉት? ረሱል ሰለላሁ ዐለይሂ ወሰለም ማን ነው ከዚህ ችግር ላይ የሚቆም? ምን الذي يجهز جيش الاسره የጭንቀቱን ጊዜ እዛን ጊዜ ያንን ጄሽ ማን ያስታጥቅ ሲባል ዑስማን ኢብኑ አፋን እኔ ብለው ከፊት ይቆማሉ። አንድ አይደለም፣ ስንቅ ያስፈልጋል፣ ስንቁን ይሞላሉ። ፈረስ ያስፈልጋል፣ መጓጓዣውን ይሞላሉ። ለዚህ የሚፈለግ ነገር አለ ይባላል፣ ይጨፍናሉ። ያን ነበር ረሱል ሰለላሁ ما ضر ما فعل بعده ዑስማን ምን ቢሰራ ይጎዳው? ከዚህ በኋላ ያደረገውን ቢያደርግ አንዳች ነገር አይከስርም። መስጠት ችለዋል፣ ከፊት ቆመዋል። እስላም በፈለጋቸው ጊዜ በሁሉም በር እነሱ ከፊት ለፊት ቆመዋል። እኛስ እንደ ማህበረሰብ ዛሬም ቁጥራችን ከፍ ብሎ እኛነታችን አንሱ፣ ማዕከሎቻችን ተቋሞቻችንም ዛሬ ከልመና ሳይወጡ አቅማችን አድጎ ገንዘቦቻችን ሰፍቶ ሀብታችን አድጎ ማሻአላህ አላህ ይዘid ወይባሪክ በሰጠንና በያዝነው ነገር ላይ አላህ በረካ ያድርግልን፣ ለትውልድ የሚሻገር ያድርግልን። ያን ገንዘብ ግን የምንጠብቀው ሌላ አይደለም። በእስልምና ውስጥ የገንዘብ መጠበቂያው መንገዱ ሰደቃ ነው። ሰደቃ እኮ ነው ገንዘባችን የሚጠብቅልን። ገንዘብ እንዲያደግ የሚያደርግልንም ካደጋም የሚታደግልን ሰደቃ ነው። ይሄንን ሰደቃ በመሽቀዳደም ለዛ ላይ ደግሞ ኢልም ላይ እንዲያርፍ አድርገን በማውጣት ሂደት ውስጥና ወንድም እህቶች በዚህ ኸይር ወቅት ላይ ነብዩ ሰለላሁ ዐለይሂ ወሰለም ካን አጅወደ الناس አጅወደ ما يكون في رمضان አጅወደ الناس من ريح المرسله ከተላከች አውሎ ንፋስ የበለጠች ፈጣን ነበር ረሱል ሰለላሁ ዐለይሂ ወሰለም። አውሎ ንፋስ ሶስት ባህሪ ያለው ፈጣን ነው፣ አይቆምም፣ ሁሉን ያዳርሳል። አሽረፈል ኸልቂላህ በዛ አይነት መልኩ ነበር ስጦታን የሚሰጡት፣ ስለ ሁሉም ችግር የሚቆሙት፣ የሁሉንም ጥያቄ መልስ የሚሰጡትና የሚገባው ቦታ ላይ የሚገኙት። ዛሬስ ይሄ ትውልድ ተተኪው ትውልድ ቁጥሩ በበዛበት ዘመን ውስጥ ድርሻውን በመወጣትና ኃላፊነቱ ላይ በመገኘት ላይ ምን ያህሉን ልንሰራ ተዘጋጅተናል? ዛሬ ሩሃማኛ ፊት ቆሟል። ሩሃማ የኛን ሸክም ተሸክሟል፣ የኛን ኃላፊነት ወስዷል። ሌሎች እንደ እስላም ትልቁን ስራ እየሰሩ እንዳሉት ማዕከሎች በጣም ትልቅ ስራ እየሰሩ ካሉት አገራዊ ማዕከሎቻችን አንዱ 700 ደረሳ አይደለም 70 ልጆችን ማሳደግ፣ 70 ቤተሰቦችን መንከባከብ፣ 70 የቲሞችን መጠበቅ ምን ያህል ፈታኝ እንደሆነ እናውቀዋለን። 70 ደረሶች ሁለንተናዊ ማንነታቸውን ማብቃት በኢልም በስነ ምግባር በእነሱ የህይወት ወጮቻቸውና ፍላጎታቸውን አሟልቶ ነገ ለትውልድ ፊት መቆም የሚችሉ ትውልዱን የሚያንጹ ሰዎችን በመፍጠር ሂደት ላይ ኃላፊነት ይዞ እየተወጣ ያለ ስለሆነ ይሄን በመወጣት ውስጥ ይሄን በመሸፈን ውስጥ ሁላችንም በቀጥታ በተጠቀሱት በምታዩአቸው የባንክ አካውንቶች ላይ ሁላችሁም ውጭም ውስጥም ያላችሁ ኢትዮጵያኖች ምንም እኔ እንዳው በክር ጥሪ አድርጌያለሁ። እኔ እንዳው በክር ፊታችሁ ቆሜያለሁ። ነገ ምስክር ምን ሆነበት ተግባር ከፊት ለፊት ሆነን እንውጣ። ሁላችንም አንድ ብለን እንጀምር። ኃላፊነትን እንወጣና ግዴታችን ላይ እንቁም። ወላሂ ያሳፍራል። ባልቆም ደስ ይለኝ ነበር ለእንደዚህ አይነት ነገር፣ ምክንያቱም የሚቆምበት ጉዳይ ስላልነበር የሚለመንበት ጉዳይ ስላልነበር ባለቤቶቹ ቦታው ድረስ እየፈለገን ሄደን የኔን ድርሻ እንወጣ የምንልበት ተግባር ስለነበር ይሄን ማድረግ ግን ስላልቻል መሻይኾቻችንን ማስገደደን ሰው ፊት አቁመናቸዋል። እኛም እናንተ ፊት ቁመናል። ስለራሳችን ቀብር፣ ስለራሳችን ጀነት፣ ስለራሳችን ነገ እስልምና መጠበቅ ይሄን ኃላፊነት እንወጣ ተብሎ እየተጠየቀና ያለ ነውና በዚህ ሂደት ውስጥ ሁሉም ሰው ከፊት እንዲቆምና ኃላፊነቱ እንዲወጣ 5 ደረሶችን የዓመት ወጪ እሸፍናለሁ በራሴ። ሁላችሁም በያላችሁበት ወንድምህ ታም ነበር ያደረስኩት። ስለዚህ ኢልም ያስጨንቃቸው ነበር፣ የሚጨነቁት ስለ ኢልም ነበር።
እኔ በራሴ ነው ዛሬ 2 የ5 ደረሳ የቻልኩት። በአባቴ ስም ደግሞ ሌላ የ5 ደረሳውን እሸፍናለሁ። እኛ ድርሻችንን በመወጣት ሂደት ውስጥ ኢልም ያስጨንቀናል፣ ትውልድ ያሳስበናል። አማናው ከፊት ለፊታችን ቆሟልና ምንድነው አሻራ የምናስቀምጠው ወንድም እህቶች? ስለዚህ አንድ ደረሳ 50 ሺህ ብር ነው የሚያስፈልገው። ግን ያ ብቻ አይደለም መሆን ያለበት፣ ከዛ ያለፈ ነገር ነው ልንሸፍንም ልንችልም የሚገባን የሚል ነው ሐሳቤ። በዚህ ሂደት ውስጥ ሁላችሁም እንድትሳተፉ ግብዣዬ ነው። የሁላችንም ኃላፊነት ነው። ስለተረፈን አይደለም የምንሰጠው፣ ወይም ደግሞ የምንሰጠው የምናወጣው ነገር ግዴታ ወጮቻችን ሳይኖርብን አይደለም የምናወጣው። ግን ከሁሉም ወጮች በላይ ትልቁ ወጭ የነገ ስንቃችን፣ የትውልድ መጠበቂያችን፣ የልጆቻችን የኛ ማንነት ተስፋችን ስለሆነ ብቻ ነው የምናወጣው። በዚህ ሂደት ውስጥ ሁላችሁም እንድትሳተፉ ደግሜ ጥሬን አቀርባለሁ። ይሄ ኸይር በር፣ ይሄ ኸይር ስራ ሂደት እኔ መሻይኾቻችን ሐሪማቸውን ትተው ማዕከሎቻቸውን ትተው ዛሬ ከተማቸውን ለቀው ቤታቸውን ትተው ይሄንን ለማየት የማይገባቸው ቦታ ላይ ተቀምጠዋል። እናንተ ፊት ወደ ቤታቸው መመለስ አለባቸው፣ ወደ ስራቸው መሄድ አለባቸው፣ ወደ ኢልማቸው መጓዝ አለባቸው፣ ወደ ሙጣላቸው መመለስ አለባቸው። እነሱን ለማድረግ 2 ቀን 3 ቀን ልናሳድራቸው አይገባም። ዛሬ የዓመቱ መሸፈን አለበት። ከዓመቱም አልፎ ለቀጣይ ዓመት የሚሆን በቂ የሆነ ክምችት እንዲኖር አድርገን መዝጋት መቻል አለብን። ይሄ ተጨነቃችሁበት ሐጃችሁ፣ ስለ ልጆቻችሁ ሷሊህነት የምትጨነቁ ወላጆቻችሁ በሐያት እያሉ በረካቸውን ለማግኘት ያለፉ ከሆነ ከኛ ስንቅ ይፈልጋሉ፣ ከኛ ኸይር ስራ ይፈልጋሉ። ላበረከቱልን መልካም ነገር ዛሬ ለደረስንበት ማንነት መሰረት ናቸውና በእነሱ ስም የምናደርጋቸው ነገሮች ታሳቢ በማድረግ እዛ ላይ አሁንም እንድትሽቀዳደሙ ጠይቃለሁ። ሌላ ኑረል የቲም ወንድማችን አላህ ይርዛህን ይክፈልህ። እንደዚሁ በእኛው በሙስሊሙ ጉዳይ ከፊት የምትቆሙ ወንድምህቶቻችን ሁሉ አላህ እናንተን ሐጃ ይሙላ። ከሰጣችሁት በላይ ጥፍ አድርጎ መስጠት የምትችሉበትን አቅምም ገንዘብም ይስጣችሁ። በመሰጣታችሁ ውስጥ መስጠት ስላለ ባገኛችሁት ነገር ላይ ለኡማው የሚጠቅምና የምታበረክቱት ነገር ስላለ አልሐምዱሊላህ ባረከላሁ ፊክ ወንድማችን